አይሰማም። እንደምን አመሻችሁ። አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ እግዚአብሔር ፈጥሮ በሚገዛው አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው አርአዮሙ ርእሶ እምድኅረ ሞቱ በዐቢይ ተአምር። አርአዮሙ ርእሶ ሕያው እምድኅረ ሞቱ በብዙኅ ተአምር። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ የተጻፈ ነው። በአማርኛው እንዲገባችሁ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከሕማማቱ በኋላ ምን ሆኖ ሕያው ሆኖ ራሱን ምን አደረጋቸው? አሳያቸው። ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። እችን በደንብ ያዙ። ከሕማማቱ በኋላ ሕያው ሆኖ ራሱን ምን አላቸው? ንገሪ፣ ምን አላቸው? ምን ሆኖ ለእነማ? ለእነርሱ ምን አደረጋቸው? አሳያቸው። ምኑን? ራሱን አሳያቸው። ይህንን መያዝ ያስፈልጋል። በዚህ ርዕስ እንማማራለን። በነቢያቱ ጉባኤ በመንፈስ በሐዋርያቱ ጉባኤ በአካል ተገኝቶ ያስተምር የነበረ የሁላችን አባት መድኃኔዓለም ኢየሱስ ክርስቶስ እርሱ የወደደውንና የፈቀደውን ያስተምረን። እናታችን ቅድስተ ቅዱሳን ንጽሕት ድንግል ማርያም ወላዲተ አምላክ በበረከትና በረድኤት አትለየን። እግዚአብሔር የቸርነቱን ሥራ ይስራልን። አምላከ ቅዱስ ገብርኤል ሁላችንን ያግዘን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ ልልብላችሁ እግዚአብሔርን አመስግኑ። ከሕማማቱ በኋላ ሕያው ሆኖ ራሱን ለእነርሱ አሳየ ነው ወይም አሳያቸው ነው የትምህርታችን ርዕስ። እንግዲህ ከሕማማቱ በኋላ ወይም ከሞቱ በኋላ ሕያው የሆነው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ምን የሆነው? ሕያው የሆነው ሞትን አሸንፎ ሕያው ሆኖ የተነሳው ማን ነው? ከሰማየ ሰማያት የመጣው ከድንግል ማርያም የተወለደው በዚህ ምድር ላይ 33 ዓመት ከ3 ወር ተመላልሶ ወንጌል ያስተማረ፣ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ይፈውስ የነበረ፣ የእጁን ተአምራት የቃሉን ትምህርት ለደቀ መዛሙርቱ በሚገባ የገለጸ ያስረዳ፣ ነገር ግን ለድኅነት ዓለም ወይም ዓለምን ለማዳን ሲል በመልዕልተ መስቀል በቀራንዮ በማእከለ ምድር በቀራንዮ የተሰቀለ ማንን ለማዳን? ነገሌን አይደለም፣ የሆነ ወገን አይደለም፣ የሆነ ክፍል አይደለም፣ ዓለምን ለማዳን። ማንን ለማዳን? ዓለም ያለው ሰው ነው። ዓለም ይሄ ዝም ብሎ የሚታየው ሳሩ፣ ቅጠሉ፣ ወይም ግድግዳው፣ ቆርቆሮው፣ ጣሪያው፣ ግድግዳው አይደለም። ወይም የምናየው ነገር ይሄ በአካል የምናየው ቁሳዊ የሆነው ነገር ዓለም የተባለ ማለት ነው። እስመ ከመዛ አፍቀሮ እግዚአብሔር ለዓለም፣ ዓለሙን እግዚአብሔር እንዲህ ወዶታል። እንዴት ወዶታል? እንዲሁ አይደለም፣ እንዲህ ወዶታል። አንድ ልጁን እስከ መስጠት ድረስ እንዲህ ወዶታል። እንዲህ የተባለው አንድ ልጁ መስጠቱ ነው። እና ስለዚህ ዓለም የተባለ ማነው? ሰው ነው። እግዚአብሔር ሰውን ስለወደደ አንተ በምትወደው ልክ አይደለም። አንተ እኔ አንተ በምትወደው ልክ አይደለም። እኔ የምወድ ምናልባት መልካም ስላደረክልኝ ሊሆን ይችላል።
ወይም እናንተ ሰውን የምትወዱት ስላበላችሁና ስላጠጣችሁ ስላከበራችሁና የሆነ ነገር ጥቅም የሆነ ነገር ስላደረገላችሁ ሊሆን ይችላል። ያ ሲጎል ያ የነበረው ነገር ሲቀንስ የኛ ይጠቅመናል ለኛ ይጠቅመናል ያልነው ነገር ሲቀር ይተናዞራለን። አመለካከታችን ይቀየራል። ትናንት በመልካም ስናወራለት የነበረውን ሰው ለውጠን በክፉ ስሙን እናነሳለን። ያ ማለት የምንወደው ማንን ነው? ነገር የማንን ነው? ወዳጃችንን ለኛ ይሳሳል ያስባል የምንለው ወዳጆቻችንን ነው የምንወደው ማለት። ነገር ግን ክርስቶስ እንዘ ጸሩንነ ምኖቹ እያለ ነገር ምኖቹ ሆነን ሳለ ጠላቶቹ ሆነን ሳለን ተሳለነ በሞተ ወልዱ በልጁ ሞት ታረቀን። እስኪ አመስግኑት። ጠላቶቹ ሆነን ሳለ ማን ነው ጠላቱን የሚወድ? ለቀደሙት የተባለውን ሰምታችኋል። ባልንጀራችሁን ምን በሉ? ባልንጀራችሁን እንደራሳችሁ አድርጋችሁ ምን በሉ? እኔ ግን ምን እላችኋለሁ? ባልንጀራችሁን ነው። ጠላቶቻችሁንም እንኳን የሚገርም እኮ ነው። አያችሁ፣ ክርስቶስ ተናግሮ ክርስቶስ አስተምሮ በቃል ብቻ አይደለም። እኔና እናንተ ምናልባት በቃል ሊሆን ይችላል መዋደዳችን። ክርስቶስ በቃል ያስተማረውን በቃል የተናገረውን በተግባር ለጠላቶቹ ሞት፣ ለገዳዮቹ ለሚያሳድሩት እንኳን ይቅር በላቸው ነው ያለው። የሚገርም ነው። እና በዚህ መልኩ ነው ኢየሱስ ክርስቶስ የድንግል ማርያም ልጅ የወደደን ማለት ነው። ደቀ መዛሙርቱ ሐዋርያት ይሄንን ተመልክተዋል። የክርስቶስን ፍቅር ዓለሙን እንዴት አድርጎ እንደወደደ ሰውን እንዴት አድርጎ እንደወደደ ተመልክተዋል። እግዚአብሔር ለሁላችን ማስተዋሉን ያድለን። እንድናስተውል ማን ያድለን? ማን ያድለን? እግዚአብሔር ያድለን። ከሕማማቱ በኋላ ግን ለደቀ መዛሙርቱ ራሱን አሳይቷል። በምን? በብዙ ተአምር ማለት በብዙ ምልክቶች ማለት በብዙ ተአምራቶች ክርስቶስ ራሱን ለደቀ መዛሙርቱ ገልጧል። ከዚያ በፊት ሰዎች አልተረዱትም። በመካከላቸው እየተመላለሰ ሲያስተምር፣ በመካከላቸው እየተመላለሰ ብዙ ተአምራትን ሲያደርግ ሎቱ ስብሐት ምስጋና ለእርሱ ይሆንና ሰይጣን አለበት በቤልዜቡል በአጋንንት አለቃ አጋንንትን ያወጣል። ስራዎቹ ሁሉ ሰይጣናዊ ናቸው፣ አጋንንታዊ ናቸው። የሚሰራው ስራ የመንፈስ ቅዱስ አይደለም፣ የእግዚአብሔርነት ስራ አይደለም፣ የምታት ነው፣ የጥንቆላ ነው አሉ እንጂ አልተቀበሉትም። በእርግጥ እነዚህ ደቀ መዛሙርቱ ከዚህ በፊት አይተውታል። ምን ሲያደርግ አይተውታል መሰላችሁ? ሲበላ አይተውታል። አላዩትም? አዎ፣ ከእነርሱ ጋር በማዕድ ተቀምጠዋል። ከእነርሱ ጋር በልቷል፣ ጠጥቷል። አዎ አይተውታል። ከእነርሱ ጋር መርከቡ ላይ ተኝቶ አይተውታል። አንቀላፍቶም ቀስቅሰውታል። እና ደካማ የሆነውንም ነገር አይተዋል። የሰውነቱንም ስራ ተመልክተዋል፣ የአምላክነቱንም ስራ ተመልክተዋል። ያው መከፈል ባይኖርበትም ከተዋህዶ በኋላ ተፈልጦ ተከፍሎ ባይኖርበትም ሰው ስለሆነ ሲራብ፣ ሲጠማ፣ ሲወርቅ፣ ሲነሳ አይተውታል። አምላክ ደግሞ ስለሆነ ሰው የሆነ አምላክ ሰውና አምላክ አለ። ሰው የሆነ ምን ስለሆነ? አዎ ሰውም አምላክም ነው። ሰውም ብቻ አይደለም፣ ምንም ብቻ አይደለም፣ አምላክም ብቻ አይደለም። ሰው የሆነ አምላክ ስለሆነ የሰውነቱንም ስራ አሳይቷቸዋል፣ የአምላክነቱንም ስራ ተመልክተዋል። የአራት ቀን ሬሳ አልዓዛርን፣ የዕለት ሬሳ ሁለተኛ ሮስን ወልደ መበለት
እነ መጻጉዕን ተነሱና አለ። ማቴዎስ ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ወንጌል ምዕራፍ 9 ላይ ተመልከቱ። 38 ዓመት ሙሉ አልጋ ቁራኛ በደዌ ዳኛ ተይዞ የነበረው ተነስና አልጋህን ተሸክመ ብሎ ሲያስነሳው አይተዋል። ያ ዓይነ ስውር የነበረውን ስሎ ቀርጾ ሄደና መሰለው ፈሳሽ ታጠብና ና ብሎ ሲፈውሰው ተመልክተዋል። ይሄ የአምላክነት ስራ ነው። የምን ስራ ነው ግን? የብቻ የአምላክነት ብቻ ነው። የአምላክነት ብቻ ነው እ ክርስቶስ ሰው ብቻ አይደለም ማለት አምላክም ብቻ አይደለም፣ ሰው የሆነ አምላክ። ቤተክርስቲያን ሰው የሰውነትን ስራ ይሰራል፣ አምላክ የአምላክነትን ስራ ይሰራል ብላ አይደለም የምታስተምረው። እስመ ኩሉ ዘቦ ለአቡየ የአባት የሆነው ገንዘብ ዚያ የውቱ የኔ ነው። የአባት ገንዘብ ለማን ነው? ንገሩ። የአባት ገንዘብ ለማን ነው? ለልጅ ነው። አባት ማን ነው? አባቱ ማን ነው? እግዚአብሔር አብ። ልጅ የተባለው ማን ነው? ወልደ ማርያም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ። የአባቴ ገንዘብ የኔ ገንዘብ ነው። ለአብ ያለው ለኔም አለኝ የኔ ነው እና በሰው ሰውኛው ወይም ሰዎች የሚመስላቸው አምላክ የአምላክነትን ስራ ይሰራል፣ ሰው የሰውነትን ስራ ይሰራል። በክርስቶስ ግን ከተዋህዶ በኋላ ተከፍሎ ተፈልጦ መለያየት የለም። ግን ሰው መሆኑን እንዲረዱት ምን መሆኑን እንዲረዱ ሰው የለበሰው ስጋ የሰው ስጋ እንደሆነ ለማጠየቅ አልዓዛርን የት ቀበራችሁት? ዮሐንስ ወንጌል ምዕራፍ 11 የት ቀበራችሁት? እንደነዚህን የመሳሰሉትን ነገር እንመለከታለን። ሰው እንደሆነ ለማጠየቅ አንቀላፍቶ የሚያንቀላፋ የሚዝል የሚደክም ስጋ እንደለበሰ ለማጠየቅ ተኝቶ አንቀላፍቶ ደቀ መዛሙርቱ ሲቀሰቅሱት እንመለከታለን። መከራ መስቀል ላይ ሲቀበል በሰውነቱ መከራ ተቀብሏል አይደል? ግን መለኮት የተዋሃደው ስለሆነ መለኮት ባይገኝም እንኳን መለኮቱን መከራው ባይደርስበትም እንኳን መከራ የተቀበለው ማን ነው? ሰው አምላክ ነው። መከራው የሚያገኘው ስጋን ነው። መለኮትን ላያገኘው ይችላል። ግን የአምላክ የሆነው ሰው ስጋን የለበሰው በስጋው መከራ ተቀብሏል። ይሄን ደቀ መዛሙርቱ ተመልክተዋል። በተለይ እነ ዮሐንስ ወንጌላዊ ሁሉም ባይሆኑ እነ ዮሐንስ ወንጌላዊ መስቀሉ ስር ስለነበሩ ይሄን ተመልክተዋል። ተጠማሁ ሲል ለምን ተውከኝ ሲል ይሄ ጽዋ ከኔ ይለፍ ሲል አይተዋል። ደቀ መዛሙርቱ መከራውን አሳይቷቸዋል። አሁን ግን ከዚያ በተለየ በተአምር ብዙ ነው። በተለየ ተአምር በተለየ ምልክት ነው ራሱን ሕያው ሆኖ ያሳያቸው። በፊት ያዩት በተለየ ነው። አሁን ግን ከትንሣኤ በኋላ ደቀ መዛሙርቱ ክርስቶስን አይተዋል። ማንን አይተዋል? ንገሩኝ፣ ማንን አይተዋል? ሰሞኑ በሰፊው ስትማሩ ነበር። መድገም እንዳይሆንብኝ ሁሉንም ማንሳት አልችልም። መጀመሪያ ክርስቶስን ከሞት እንደተነሳ የተመለከተችው ማርያም መግደላዊት ናት አይደል? ሰሞኑ ስትማሩት እንደቆያችሁት ማን አልኳችሁ? ማርያም መግደላዊት። እቺ ሴት 7 አጋንንት የነበረባት ወይም አድሮባት የነበረ እዛ ዮሐንስ ወንጌል ምዕራፍ 20 በሰፊው ስትማራ የሰነበት ነው ማለት ነው። አጋንንት ያደረባት ከሰው ተርታ ወጥታ የነበረ ከሰው ተለይታ የነበረ ርኩስ መንፈስ ሲያሰቃያት በዘርዝረን ሰዓት ስለሌለን ለማየት ዝርዝረን ለማየት አንችልም። ግን ክርስቶስ ከዚያ ሁሉ ገላገላትና የራሱ አገልጋይ አድርጓት ነበር። ወደ መቃብሩ ቀድሞ ለመሄድ አልፈራችም። ለምን? በፍቅሩ ማርኮታል። ራሷን ለክርስቶስ አስገዝታለች። እንዛዲሁ ጽልመት እኮ ነው። ጨለማ ሳለ አይደለ? ምን ሳለ? ንገሪ፣ ምን ሳለ?
ጨለማ ሳለ መመላለስ ይከብዳል። እግዚአብሔር ልጆች በብርሃን እንድንመላለስ እግዚአብሔር ያግዘን። ገና ሳይነጋ እኮ ነው። ገና ጨለማ ሳለ በጨለማ ውስጥ ወደ መቃብሩ ለመሄድ የፈተነችው እሷ ናት። ግን መቃብሩ ባዶ ሆኖ ነው አይደል ያገኘችው። ሄደችና ለደቀ መዛሙርቱ ጌታዬን እኮ ወስደውታል፣ ከመቃብር የለም። ያንን የሰሙ ናቸው። ያንን የሰሙ ደቀ መዛሙርት ናቸው። እነ ጴጥሮስ እና ዮሐንስ ተሽቀዳድሞ መቃብሩ ጋር የደረሱት። እነሱም ያው ስለሰማችሁ ስለተማራችሁ ሰሞኑን አይተው ወዴት ሄዱት? ንገሩኝ፣ ወዴት ሄዱት? ወዴት ሄዱት? ወደ ቤታቸው እኮ ነው የገቡት። መጀመሪያም በር ዘግተው የነበሩ ናቸው። ማርያም ወደ መቃብር ስትሄድ እነሱ በር ቆልፈው በር ዘግተው በፍርሃት ውስጥ ሆነው፣ እነዚያ እኮ ከእጁ የበሉ ናቸው። ለመውቀስ አይደለም። 5 እንጀራ 2 ዓሣ በርክቶ የመገባቸው ሌላውንም እንዲመግቡ ያደረጋቸው ብዙ ተአምራት ያሳያቸው እና ከነሱ መካከል ብዙዎቹ አናውቅም ብለው የካዱ ናቸው። ብዙዎቹ ሸሽተው ጠፍተው የነበሩ ናቸው እና ወደ መቃብሩ ለመሄድ አልቻሉ። ለምን? እሱን ያገኘን ምን ይለናል? ንገሩኝ። እነሱን ያገኘ ምን ይለናል? ያገኘናል ነው። እርሱን የገደሉ እኛንም ይገሉናል። እርሱን የሰቀሉ እኛንም ይሰቅሉናል። ለእርሱ ያልተመለሱ ለእኛማ ይመለሱ። ማርያም መግደላዊ ሴት ናት። ምንድናት? ሴትነቷ ለመንፈሳዊ ጥንካሬ። ለምን አይነት ጥንካሬ? ለመንፈሳዊ ጥንካሬ ማነቆ አልሆነበትም። ያ ማለት ወንዶቹ ጠንካራ አይደሉም ለማለት አይደለም። ግን ማርያም መግደላዊት ለዚህ ጸጋ ተሰጥታለች። ዮሐንስ ወንጌላዊም መስቀሉ ስር ነበረ። ማርያም መግደላዊት ግን ጨለማ ሳለ ሳይነጋ ወንበዴ እያለ ሽፍታ እያለ በጨለማ የሚሄድ እንግዲህ ምን እንደሚያጋጥመው አስቡ። ሽፍቶች ያገኙኛል፣ ወንበዴዎች ያገኙኛል፣ አይሁድም ምናልባት እንዳልቀርብ እንዳልሄድ ያስፈራሩኛል፣ ወይም እርሱን እንደገደሉ እኔን ይገሉኛል አይደለም ያለችው። እነሱ በር ዘግተው ሳለ እሷ ቀድማ ሄዳ መቃብሩ ባዶ መሆኑን አይታለች። ለደቀ መዛሙርቱ ነገረቻቸው። አሁንም መጥተው ሲሮጡ የመጡት ደቀ መዛሙርቱ ግን ወደ ቤታቸው ሄዱ። ማርያም ግን የት ነበረች? ንገሩ፣ የት ነበረች? እዚያው መቃብሩ ጋር ነበረች። ተስፋ ቆርጣ ወደ ቤት አልሄደችም። እዚያው ስትመላለስ ነው ከመላእክቱ ጋር ተነጋገረችው። ከመላእክቱ ጋርም ተነጋግራ ዘወር ብላ ስትመለከት ኢየሱስን ምን ብላ አየችው? ንገሪ፣ ምን ብላ አየችው? ንገሪ፣ ምን ብላ አየችው? ቆሞ አየችው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 20 ተመልከቱ። ዘወር ስትል ከመላእክቱ ጋር ተነጋግራ፣ ያው እንደው ላለመርገም ሳስለሌለ ነው። መላእክቱ ምን እንዳሏት ሰምታችኋል ስትማሩ። ለምን ትፈልጊያለሽ አይደል ያሏት? ተነስቷል አይደል ያሏት? ግን ከነሱ ጋር ተነጋግራ ዘወር ብላ ስትመለከት ማንን ቆሞ አየች? ንገሪ፣ ማንን ቆሞ አየች? ኢየሱስን ቆሞ አየች። እንዴት ቆመ? እስኪ ራሳችሁን መርምሩ። ምን ስለሆነ ነው የቆመው? ማን ስለሆነ ነው የቆመው? ከዚያ ሁሉ መከራ በኋላ፣ ከዚያ ሁሉ ጅራፍ በኋላ፣ ከዚያ ሁሉ መንገላታት በኋላ እንዴት ቆመ? ቆሞ አየችው። ምን ብሎ አየችው? አጠገቧ ቆሞ አየችው። አስባችሁታል? እኔና እናንተ ብንሆን ኖሮ መቆም እንችል ነበር? 6666 ጊዜ የተገረፈ እርጥብ እንጨት ላይ፣ ግንድ ላይ፣ እንጨት ላይ፣ መስቀል ላይ በችንካር ተቸንክሮ የተሰቀለ አክሊለ ሦክ የደፋ ጎኑን በጦር የተወጋ መራራ ሞት የጠጣ ያን ያህል የተንገላታ እንዴት ሊቆም ይቻለ? ምን ስለሆነ ነው? ምን ስለሆነ ነው? ነገር ምን ስለሆነ ነው? አምላክ ስለሆነ። ሳይሆን አምላክ ስለሆነ አየችው። ማርያም መግደላዊት ቆሞ አየችው። እዚያው መቃብሩ አጠገብ፣ እዚያው መቃብሩ ዙሪያ ቆሞ ነው አየችው።
አዎ ከዚያ ሁሉ መከራ በኋላ ያቆመን ማን ነው? ንገረኝ፣ ማን ያቆመን? አዎ እግዚአብሔር መከራችንን በመከራው አሳልፎናል። እስኪ አመስግኑ። መከራችንን በመከራው አሳልፎናል። ቀጥ ማለት አንችልም ነበር። ቆሞ መታየት አንችልም ነበር። መራመድ አንችልም ነበር። ይሄ የሥጋውን ስብራት አታስቡ የእግዚአብሔር ልጆች። 5500 ዘመን ቀጥ ማለት አልቻለም ነበር። መኖራችን መኖር አልነበረም እኮ። ሕይወታችን እኮ ሕይወት አልነበረም፣ የተሰበረ ነው። ግን ያ መሰበር እኛን ጠገነ። ያ መውደቅ እኛን አነሳ። ያ መጠማት እኛን አረካ። ያ መራብ እኛን አጠገበ። ያ መታረዝ እኛን ከደነ በጸጋው። ያ መቁሰል እኛን ጠገነ። እግዚአብሔር ልጆች፣ ያ መሰደብ የኔና የእናንተን ስድብ አስወገደ። ስለዚህ ቆሞ ያቆመን፣ ተነስቶ ያነሳን የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ ነው። አመስግኑ እልል ብላችሁ እግዚአብሔርን። ተንሳ ያንሳ ሁሉ ሙታነ እያልን ቤተክርስቲያንን የምንዘምረው ከዚህ የተነሳ ነው። ተንሳ፣ እርሱ ተነስቶ የእኛን ትንሣኤ ምን አደረገ? ንገረኝ፣ ምን አደረገ? አረጋገጠልን። የእርሱ ትንሣኤ የእኛን ትንሣኤ አብስሯል። ሁላችንን እንነሳለን፣ ሁላችንን እንነሳለን። ዛሬ የህሊና ትንሣኤ ያለን፣ ነገ የክብር ትንሣኤ እንነሳለን። ያም ባይሆን መነሳታችን አይቀርም። ትንሣኤ ሥጋ መነሳታችን አይቀርም። ግን የክብር ትንሣኤ ያደርጋል። የምን ትንሣኤ ያደርግልን? የክብር ትንሣኤ። ሁሉም ይነሳል ዋጋውን ለመቀበል። በየት በኩል እንደምንቆም ደግሞ ራሳችንን መጠየቅ መቻል አለ። ማርያም መግደላዊት ቆሞ ነው ያየችው ከዚያ ሁሉ መከራ በኋላ። ይህ ከዚህ ነው የሚጀምረው የክርስቶስ ከሞቱ በኋላ ራሱን የማሳየት ራሱን የመግለጥ ነገር ከዚህ በኋላ ነው። ማርያም መግደላዊት ቆሞ ነው ያየችው። በብርሃን ብርሃን ለብሶ ብርሃን ተጎናጽፎ ነው ያየችው። ጠይቃለች አይደል? የአትክልቱ የቦታው ጠባቂ መስሏት ጌታዬን ከመቃብር ወስደውታል፣ አንተ ወስደው ከሆነ እባክህ አሳየኝ ምናምን ብዙ ነገሮችን ትናገር ነበር። ግን ማን በስሟ ጠራት? እንዴት ነው? ማን ነው የጠራት? ስንት አልተማራችሁም? ሰጉን ምን ብሎ ነው የጠራት? እስኪ ንገሩኝ። ማርያም አላት። ይህን ድምፅ ታውቀዋለች። እንዲህ ነኝ ኢየሱስ ነኝ ምና አብሮ አልነገራት። ግን ማርያም ስለምን ታለቅሻለሽ ብሎ ሲጠይቃት ረቡኒ እያለች ይህን ድምፅ ታውቀዋለች። በዚህ ድምፅ ተጠግናለች። በዚህ ድምፅ ተፈውሳለች። በዚህ ድምፅ አጋንንት ከእርሷ ወጥተዋል። ይህን ድምፅ በሚገባ ታውቃለች። ድምፁን አውቀናል። የእግዚአብሔር ልጆች ዛሬም እግዚአብሔር ይጠራል እኮ። ዛሬም በየስማችን ይጠራናል እግዚአብሔር። የኔ የሆኑትን አውቃቸዋለሁ። አዎ በስማቸው እጠራቸዋለሁ። ግን ድምፁን አውቀናል። የክርስቶስ ከሆን ክርስቶስን ድምፅ ማወቅ መቻል አለ። እግዚአብሔር በምን እንደሚነግር አታውቅም። ምናልባት እዚህ የቆመው መምህር ብቻ እንዲነግር አትጠብቅ። እግዚአብሔር በብዙ ነገር ማንነቱን ይገልጽልሃል፣ ማንነቱን ያስረዳሃል። እና ማወቅ ያስፈልጋል። እግዚአብሔር ሊተናገረኝ ወይስ ሰው ነው? የጮኸ ሁሉ የእግዚአብሔር መልእክተኛ ላይሆን ይችላል። የተናገረ ሁሉ የእግዚአብሔር መልእክተኛ ላይሆን ይችላል። የእግዚአብሔር ልጆች ምን እንለያለን? ማርያም መግደላዊትን የመሰሉ ሰዎች ድምፁን ያውቃሉ። ምኑን ያውቃሉ? ነገር ምኑን ያውቃሉ? ድምፁን ያውቃሉ። ይገባቸዋል እውነታው። ከዚያ ስብራት፣ ከዚያ መውደቅ፣ ከዚያ ስቃይ በኋላ ሞትን ድል አድርጎ የተነሳው የድንግል ማርያም ልጅ ኢየሱስ ክርስቶስ በስሟ ሲጠራት ረቡኒ ለማለት አልዘገየችም። ፈጥራም ለመዳሰስ ፈጥራም ልትነካው ልትዳሰሰው ፈልጋለች። ያው ለምን አትዳሸኝ እንዳላ ስንማራው ስለሰነበት ነው ማለት ነው። ተምራችኋል አይደል? እንደዛ እየወደደችው አትንኪኝ፣ ወደ አባቴ ግን አድርጋለሁ መነሳቴን ለወንድሞቼ
ለዘማሪዎች እኮ አይደለም ያለ ለወንድሞች እይብለክም አይርክያ አላ ለማን እይብለክም አግብርት ያለ አይርክ ወንድሞቼ እላችኋለሁ። ሰራተኞቼ ለአገልጋዮች አልላቸው ወንድሞቼ እላችኋለሁ ያለው ደቀ መዛሙርቱ ሲያስተምራቸው። አሁንም ለማርያም መግደላዊ ሂድና ለወንድሞቼ መነሳቴን ንገሪያቸው ነው ያላት። ከዚያ በኋላ ነው ከመጣ ለደቀ መዛሙርቱ የተናገረችው ማለት ነው። እንግዲህ ማርያም መግደላዊት ደቀ መዛሙርቱ ከዚያ በኋላ እንግዲህ ሰሞኑን ስትማሩት ካየች በኋላ ደቀ መዛሙርቱ በዝግ ቤት ተገልጾ እሷ ስትነግራቸው እዚያ ተገኝቶ ራሱን አሳይቷቸው እነ ቶማስም ሰሞኑን ስትማሩት የነበረው ሁሉ እንዳስሰዋል። ግን አሁን የትምህርታችን ዋናው ዓላማ ከሕማሙ በኋላ ከምኑ በኋላ ነገር ከምኑ በኋላ ከሕማሙ በኋላ ራሱን ለእነርሱ ምን አለ አሳያቸው። በብዙ ታምር ነው ያሳያቸው። ዝግ ቤት መገኘት ታምር አይመስልም? ብርሃነ መለኮቱ ተገልጾለታል። ግን እንድትዳስሰው አልፈቀደም። ቶማስንም አንጣ እጅህን በጎኖች አስገባ ብሎ ቢነካውም ምን ሆነ? ተቃጠለ። ይሄ ታምር አይደለም? አይገርምም? ከሕማሙ በኋላ እኮ ነው ይሄ ሁሉ የተከናወነ። ከዚያ መከራ በኋላ ማርያም መግደላዊት ቆሞ እንዳየችው ወደ አምላክነት ገባ ወተመይጣ በስብሐት ወቅት ምንም ከትንሣኤ በኋላ 40 ቀን እያስተማራቸው ቢመላለስም እንኳን የተነሳው ሥጋ ዳግም ምንም አይል ነው። ዳግም ምንም አይል ነው። የማይራብ ዳግም የማይጠማ ነው። ውሃ ጠጭኝ ብሎ ሳምራዊት ሴትን የሚጠይቅ ሥጋ አይደለም የተነሳው። ውሃ ተጠምቻለሁና እባክሽ ውሃ ጠጭኝ ያላተችን ሳምራዊት ሴት ግን አሁን እንደዚያ የሚጠይቅ አይደለም። በእርግጥ ደቀ መዛሙርቱን ቦሉ ብክሙ ደቂቄ ዘንበል የሚበላ አላችሁ ብሎ ጠይቋቸዋል። ግን ጥያቄው ይለያል። ያ የቀደመው ጥያቄ አሁን ከሆነው ጥያቄ በእጅጉ የተለየ። ያ የቀደመው መብላት መጠጣት አሁን ካለው ጋር ይለያል። ምክንያቱም መጀመሪያ ለሳምራዊት ተጠማ አይደል የሚለው? አይሁድም እንኳን ምንድነው ምን የሚል ድምጽ ነው የሰሙት? ምን የሚል ድምጽ ነው? ሰማይኮ አይደል ተጠማሁ ነው ሲል ነው የሰሙት። በእርግጥም የሚጠማ ሥጋ ነው የለበሰው፣ የሚራብ ሥጋ ነው የለበሰው። አሁን ግን ከተነሳ በኋላ ትንሣኤውን ለመግለጽ ምኑን ለመግለጽ ብያቸዋለሁ? የተነሳው ሥጋ ምታት እንዳይደለ ምን እንዳይደለ ምታት እንዳይደለ ያ ቀርቦ የለበሰው ሥጋ እንደሆነ ለማጠየቅ ብቻ ይሄንን አድርጓል። በፊታቸውም በልቷል። ግን እሳት ቅቤ በላ እንደማለት ነው ብለው ደቀ መምህራኑ ሊቃውንቱ ያመሰጥራል። በፊት ቢጠይቅም ቢበላም የሚበላ ነው የሚጠጣ ሥጋ ይሄ የሚስማማው ነው። አሁን ግን እሱ አይስማማው፣ መራብ መጠማት አይስማማው፣ መዛል ዳግም መገረፍ የሚስማማው አይደለም፣ ዳግም መቁሰል የሚስማማው ሥጋ አይደለም የተነሳው። በአዲሱ ሥጋ ነው የተነሳው። ይሄ ትንሽ ይከብዳችኋል፣ ትንሽ ይከብዳል። ዳግም ግን ያሁን ያንን ሥጋ ቢያስነሳውም እንኳን ከዚህ በኋላ ግን የሚዝል ሥጋ አይደለም፣ የሚመሰብስ ሥጋ አይደለም። ዳግም ሞት የሚያስከትል የእነ አልዓዛር ትንሣኤ ሞት አስከትሏል አይደል? አሁን ክርስቶስ ተነስቷል ስንል ዳግመኛ ሞት ግን የለበትም። ክርስቶስ በልቶ ነበር፣ ግን አሁን የሚራብ ሥጋ አይደለም። ምንም በትንሣኤ ውስጥ ለደቀ መዛሙርቱ ትንሣኤውን ለመግለጽ በፊታቸው በላ ቢባልም እንዳልኳቸው ቅቤ እሳት በላ ለነሱ ስለመሰላቸው። እሳት ፊት የቀረበ ቅቤ ምን ነው የሚሆነው? ቀልጦ ነው የሚጠፋው። ለነሱ ስለመሰላቸው እንጂ በዚያ መልኩ አይገለጽም ለማለት ነው። እና በብዙ ተአምር ከሕማሙ በኋላ ከመከራው በኋላ ራሱን ለደቀ መዛሙርቱ ምን አለ ገለጠ። አሁን ዝርዝረን አንጨርሰውም እንጂ በብዙ መልኩ ገልጾላቸዋል። እስኪ አንድ ነገር እንመልከትና ሰዓታችንን እንጠቀልላለን። ምናልባትም በተከታታይ ሳምንታት የምንማማራቸው ትምህርቶች ሊኖሩ ይችላል። አሁን ጥብርያዶስ
የሚነሳበት የራሱ የሆነ ቤተክርስቲያን ቀምረዋለች። እንዴት አድርጎ በጥብርያዶስ ራሱ እንደገለጸላቸው፣ እንዴት አድርጎ በኤማሁስ ራሱን እንደገለጸላቸው፣ እንዴት አድርጎ በዝግ ቤት በምን አይነት ቤት በተዘጋ ቤት ራሱን እንደገለጸላቸው ቤተክርስቲያን በሰፊው ታስተምራለች። ግን አንድ ነገር ያዙ። በ40 ቀን ውስጥ በስንት ቀን ውስጥ? በ40 ቀን ውስጥ ዕለት ዕለት ክርስቶስ ተገልጾ ለደቀ መዛሙርቱ ራሱን ሳያሳይ የዋለበት ያደረበት ቀን ዕለት ዕለት ማለት ነው። በየቀኑ በ40ው ቀን ውስጥ በምኑ ቀን ውስጥ አልኳችሁ? በ40ው ቀን ውስጥ። ነገር ግን 3 ቀን ስንት ቀን አልኳችሁ? 3 ቀን ጉባኤ ሰርቶ ወይም በተሰበሰቡበት ራሱን አሳይቷቸው። ከነዚህ መካከል እንግዲህ በትንሣኤው በመጀመሪያው ሰንበት እሑድ፣ ከዚያ በሁለተኛው እንደገና ደግሞ በጥብርያ ማነው እነዚህ ሶስቱ አብዛኛውን የሚገለጹት በጥብርያዶስ እነዚህ ሶስቱ አብዝቶ ራሱን ለደቀ መዛሙርቱ የገለጸበት አንዱን እንመልከት። የጥብርያዶስ ወንዝ በሰፊው ወደፊት የሚነገር ስለሆነ ማለት ነው። በእርግጥ በኤማሁስም ራሱን የገለጸበት ራሱን በቻለ ሳምንት የሚነገር ቢሆንም እስኪ ዛሬ እናንሳው በትንሹ ማለት ነው። እዚህ የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምረን ስንመለከት ከነርሱ መካከል ሁለቱ ስንቱ አልኳችሁ? ከኔ ጋር ናችሁ አይደል? እየሰማችሁ ስንት አልኳችሁ? ሁለቱ ከነማን መካከል? ከነርሱ ማለት ከደቀ መዛሙርት ራሱ ለነርሱ ስል ደቀ መዛሙርቱን ማለት ነው። ለነርሱ ራሱን ገለጸ አይደል? ያልን ያለው ለማን ለሐዋርያቱ ለደቀ መዛሙርቱ። አሁንም ከነሱ መካከል ማለት ከሐዋርያቱ ወይም ከተማሪዎቹ መካከል ሁለቱ ከኢየሩሳሌም ወደ ኤማሁስ ጉዞ ነበራቸው። የሐዘን ጉዞ። የምን ጉዞ ንገሩኝ? የምን ጉዞ? የሐዘን። ሞቱን እያሰቡ አይደል? እንዴት ሞተ? የተስፋ የምናደርገው ነበረ እስራኤል ቤዛ ይሆን አለፋ ቢያርግ ይሰመለክስ ሳነሳ ማለት ተስፋ የምናደርገው ነበረ የእስራኤል ነፃ መውጣት ለመዳናቸው ምክንያት ይሆናል ያለ ተስፋ ያደረግነው ነበረ እያሉ ራሳቸው በዚህ ሐዘን ውስጥ አድርገው ነበረ ሲጓዙ የነበረው። ግን ከነሱ ጋር ማን ሶስተኛው ሆኖ ተገኘ? ምን ጋር ማን ሶስተኛው ሆኖ ተገኘ? ራሱ ክርስቶስ። እነዚያ ሉቃስና ቀለዮጳ ወይም ደግሞ ሉቃስና ኒቆዲሞስ፣ እነዚህ ሁለት ደቀ መዛሙርት በሐዘን ውስጥ ነበር ጉዟቸው። ሞቱን እያሰቡ ነበር። አይሁድ እንዴት አድርገው እንደገደሉት፣ እንዴት አድርገው እንደሰቀሉት፣ እንዴት አድርገው ያንን መከራ በእርሱ ላይ እንደፈጸሙ ነበር እያወሩ እየተነጋገሩ የሚሉት። በእርግጥ መከራውን ማሰብ ቀራንዮን ማሰብ የአንድ ምዕመን ሕይወቱ ነው። አሁን ትንሣኤውን የምናስብበት ወቅት ቢሆንም እንኳን ቀራንዮን መርሳት አያስፈልግም። የእግዚአብሔር ልጆች ለዕለት ዕለትም ጭብጨባም ዳንስም እልልታ ሲበዛ ጥሩ አይደለም። የክርስቶስን መከራውን እንድናስብ ማን ያግዘን? ምንም ትንሣኤውን እያሰብን መደሰት ቢኖርብን እንኳን ያንን መርሳት ግን አይቻልም። ይቻላል? እንደ ዮሐንስ ወንጌላዊ መሆን ከቻል ይረሳል? ንገሩኝ፣ ይረሳል? አንድ ቀንም ስቆ የማያውቀው ታላቁ ሐዋርያ በረከቱ ለሁላችን ይድረሰንና ቀራንዮን በሚገባ ፊቱ ላይ ልቡ ላይ ስሎታል ማለት ነው። ተመልከቱ፣ ይታየዋል ሁልጊዜ። ስለዚህ ስቆም ፈገግታም አልነበረው እና ደቀ መዛሙርቱ ይሄንን ነው እያሰቡ ሄዱ የነበረው። እና ሶስተኛ ሆኖ ከነሱ ጋር ስለምን ታወራላችሁ? ስለምን ትነጋገራላችሁ? አንተ ነው ነግዳ ለኢየሩሳሌም በዚህ ዘመን በነዚህ 3 ቀናት ውስጥ የተደረገውን ያላየ ያልሰማ ያልተመለከተ ኢየሩሳሌም ውስጥ እየኖር እንግዳ የሆንክ ሰው አንተ ብቻ ነህ ሆይ? ክርስትና ውስጥ ተቀምጠን አገልጋይም ተገልጋይም ተብለን መስቀልም ማስረን ክርም ማስረን ነጠላም ለብሰን እየተመላለስን ለአገልግሎትም ለዝማሬም እየቆም ግን ለክርስቶስ አዲስ የሆኑ ሰዎች የለን? እስኪ ጠይቁ ራሳችሁ። ኢየሩሳሌም ውስጥ እየኖርክ እዚህ ከተማ ውስጥ እየኖርክ እንግዳ የሆንክ ሰው አንተ ማን ነህ?
መናገር እኮ ይቻላል፣ የእግዚአብሔር ልጆች ማስተማርም ይቻላል። ግን በመኖር እንግዳ ከሆነ ህይወት ውስጥ ከሌለን ከባድ ነው አይደለ? እንቆርባለን፣ ስጋው ደግሞ እንቀበላለን። ግን ፍቅሩ ካልገባን አሁን ክርስትና ውስጥ እየኖር ምኖች ነን ማለት ነው፣ እንግዶች ነን ማለት ነው። የክርስቶስን ስጋውና ደሙን የሚቀበል ሰው እኔን ምሰሉ አይደለ? እኔን ምሰሉ ክርስቶስን የመሰለ ክርስቲያን ወንድሙን አይጠላም። የሚያየውን እግዚአብሔርን እወዳለሁ የሚል ግን የማያየውን እግዚአብሔር የማያየውን እግዚአብሔርን እወዳለሁ የሚል የማያየውን ወንድሙን ግን የሚጠላ እሱ ምንድን ነው? ነገር እሱ ምንድን ነው? ሐሰተኛ። ያው ክርስትናው ላይ እንመላለሳለን ግን አልተጠላለፈም። በተለይ ይህን ሰሞን ያለውን ተመልክታችሁታል አይደል? ከክርስቲያን የማይጠበቅ መስቀል ታሰረ፣ ክርስቶስ ከሞተለት፣ ክርስቶስ ከቆሰለለት አንድ ቢመን የማይጠበቅ ነገር በሰዎች ነገር ራሳችንን እየጠመርን አይደለም፣ በስጋዊ ሐሳብ እየተጨቃጨቅን አይደለም ያለነው። አረቀን እኮ እግዚአብሔርን ስላልተመለከትን ነው። ቀራንዮን ከተመለከት መስቀሉን ከተመለከት ሌላው ቦታ የለውም በውስጣችን። ያው ተደበላልቆብናል። ግማሽ ልጩ፣ ግማሽ ጎፈሬ፣ ግማሽ ጣዖት፣ ግማሽ ታቦት። ይቅርታ አድርጉልኝ እንደዚህ ያልሆነ ግማሽ ክርስቲያን፣ ግማሽ ደግሞ የዘፈንና የዳንስ ሰው። ጠዋት ቅዳሴ፣ ከሰዓት ደግሞ ጭፈራ ቤት። ጠዋት ቤተ ክርስቲያን ለጉባኤ ለኪዳን፣ ከሰዓት በኋላ ግን ጠንቋይ ቤት። ይሄ ነው እኮ ግማሽ ልጩ ግማሽ ጎፈሬ ማለት። ግማሽ አማኝ፣ ግማሽ አካላ ግማሽ ልቦናችን ወደ ክርስቶስ፣ ግማሹ ደግሞ ወደ ጣዖት። እንግዳ ሆነናል። ክርስትና ውስጥ ነን ያለነው፣ ግን አላወቅነው፣ አልተረዳነው። አንተ በዚህ ዘመን የሆነውን ያላየ ያልሰማ እንግዳ ለኢየሩሳሌም አንተ ማነህ? የእግዚአብሔር ልጆች አገልጋዮቹም ተገልጋዮቹም አማኞቹም አሳማኞቹም ለስራው እንግዳ እንዳንሆን እግዚአብሔር ያግዘን። ማን ያግዘን? ለህይወቱ ማለት እኮ ነው። ለህይወቱ ለክርስትናው ህይወት ክርስትናው ለሚፈቅደው ነገር እንግዳ እንዳንሆን እግዚአብሔር ያግዘን። ይቻላል። ማይክም ይዞ ካባም ደርቦ መቆም ይቻላል። ግን ህይወታችን ምንድነው? ይቻላል። የእግዚአብሔር ልጆች ነጭ ለብሶ ነጠላ ለብሶ ለክርስቶስ ለሥጋውና ደሙ መብቃት መቅረብ ይቻላል። ግን ፍቅሩ ውስጣችንን ገዝቶታል። ተማርከናል። ገብቶን ነው እየተመላለስን ያለነው ወይስ እነገሌ ስለቆረቡ እነገሌ ወደ ቤተ ክርስቲያን ስለመጡ ደስ ስላለን ነው? አምነንበት ህይወቱን እንድንኖር እግዚአብሔር ያግዘን። ማን ያግዘን? እግዚአብሔር ያግዘን። ሰዎች ከላይ ከላይ ብቻ ነው ሁላችንም እየተመላለስን ያለን። ከላይ ከላይ የማስመሰል ህይወት የመሆን ሳይሆን የማስመሰል ነው። ብዙ ወቀሰን እንዳትሉኝ እግዚአብሔር ልጆች፣ ከገባን እኮ በዘፈንና ብላን ሳንጨቃጨቅ ክርስትና ከዚያ ምን ስለሆነ ከዚያ ያለፈ ስለሆነ ከዚያ የተሻገረ ስለሆነ መስቀሉ ብቻ የሚያስብ ቀራንዮን ብቻ የሚያስብ ልብ ካለ ሌላውን ነገር እንተወዋለን እና ወደ ልቦናችን እግዚአብሔር ይመልሰን። ማን ይመልሰን? እግዚአብሔር ይመልሰን። እና እነዚህ ሁለቱ ደቀ መዛሙርት ይሄንን ያሉት አንተ እንግዳ ሰው ነህ፣ ማን ያልሰማህ መከራውን ስቃዩን ያልሰማህ ስለምንድን ነው ብሎ ሲጠይቃቸው በዝርዝር የራሱን ታሪክ ለራሱ ዘርዝረው ነገሩት። አይሁድ እንዴት እንደገደሉት፣ እንዴት እንደሰቀሉት፣ እንዴት መራራ ሐሞት እንዳጠጡት፣ እንዴት እንደገረፉት ዝርዝር ሐሳብ ነገሩት እና ክርስቶስም ለእነርሱ አስረድቷቸዋል።
ስለማንነቱ ገልጾላቸዋል። እንደው ሰዓት የለንም እንጂ በነቢያቱ ከሙሴ ጀምሮ የተደረገውን ክርስቶስ መከራ እንደሚቀበል እንደሚነሳ በሰፊው ስትማሩት የሰነበታችሁት ማለት ነው። እሱን ዘርዝሮ ነገራቸው። ሩቅ የሚሄድ መሰላቸው፣ ሊለያቸው ስላሰበ ሩቅ የሚሄድ መሰላቸውና ንብር ምስሌነ እባክህ ከኛ ጋር አደር አሉት። እሺ አላቸውና ወደ ቤታቸው ወደሚሄዱበት ወደሚገቡበት ገባ። በማዕድ ተቀምጦ ሳለ እንጀራውን ቆርሶ ባርኮ ከሰጣቸው በኋላ አይናቸው ተከፈተ። እስኪ ለበሉ እግዚአብሔርን አመት። አይናቸው ተከፈተ። የተባረከውን እንጀራ ሲበሉ አይናቸው በራ። አወቁት፣ ተረዱት። ከዚህ የተነሳ ነው እኮ ቤተክርስቲያን በዚህ በትንሳኤው በማዕዳችን ዙሪያ የሚገባቸው ሰዎች ከካህናቱ ጀምረው የሚገባቸው ሰዎች እንዲሳተፉ የቤተክርስቲያን ሊቃነ አባቶች የሚያስተምሩት። ለምን? ክርስቶስ ወደ ቤታችን ይመጣል። ያን ጊዜም ደግሞ የሚበራልን ነገር አለ። ቤታችን፣ ህይወታችን፣ ትዳራችን ይበራል። አይምሮአችን ይበራል። እንባረክበታለን፣ እንለወጥበታለን ከሚል አንጻር እኮ ነው። ግን ሰው እንደዛ ነው ያደረገው። እስኪ ጠይቁ ራሳቸው። ከዶሮው ከበጉ ከዚህ ነገር አካፍለናል። አካፍለን ከሆነ ይበራል፣ ህይወታችን ይበራል፣ ትዳራችን ይበራ ነው። ይሄ ጨለማ የሆነው ነገራችን ሁሉ ይበራል። በእርግጥ በሉ የእግዚአብሔር ልጆች፣ እግዚአብሔር ይችላል አይችልም? ይችላል። ከማዕዱ አብሯቸው ተቀመጠ። ማን እንደሆነ ያላወቁት ግን አሁን ባርኮ ሲሰጣቸው አይናቸው ተገለጠላቸው። ከምኑ በኋላ የትምህርታችን ድረስ ከምኑ በኋላ ከህማሙ በኋላ ከመሞቱ ከመከራ በኋላ ከዚያ መከራ በኋላ አሁን በማዕድ ከነሱ ጋር ተቀመጠ። የባረከው እንጀራ የቆረሰው እንጀራ የእነርሱን አይነ ልቡና ውሃጣዊውን አመለካከታቸውን ብሩህ አደረገው። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ታምር ነው። የእግዚአብሔር እንጀራ የባረከው እንጀራ እሱ የቆረሰው እንጀራ በእጁ የተነካ በእጁ የተዳሰሰ እንጀራ ልቦናቸውን አበራላቸው። እግዚአብሔር ልቦናችንን ያብራል። ግን በማዕዳችን ክርስቶስ ተቀምጧል? ላታገኘው ትችላለህ። የገፋኸው ድሃ፣ ጨርቀ ለባሽ ያልከው ድሃ፣ አባተ ታናሽ ያልከው የገፋኸው ግን ክርስቶስ ነው። ከነዚህ ከተናናሾቹ ያደረጋችሁት ነገር ለማን አደረጋችሁ? ለኔ። ከነዚህ ከተናናሾቹ ለተናቁት ያደረጋችሁት፣ ድሆች ላላችኋቸው፣ ለእነዚህ ለናቃችኋቸው ሰዎች ያደረጋችሁት ለኔ እና እግዚአብሔር ለሁላችን ማስተዋሉን ያድለን። ምጽዋት አበድርም መስዋዕት ከመስዋዕት ይልቅ ምን እንወዳለሁ? ንገሪ፣ ምን እንወዳለሁ? ምህረትን እንወዳለሁ ከመስዋዕት ይልቅ ማለት ምንድን ነው መስዋዕት? እናንተ ካህናት ናችሁ፣ መስዋዕት ታቀርባላችሁ። በቤተ መቅደሱ መስዋዕቱን የሚሰዉት እነማን ናቸው? ንገረኝ፣ እነማን ናቸው? ካህናቱ ነው። ግን ከመስዋዕት ይልቅ እግዚአብሔር ምህረትን እንወዳለሁ። አንተ የምታቀርበው ጧፍ ዕጣን፣ አንተ የምታቀርበው መገበሪያው ዘቢቡ፣ ከአንተ የምታስገባው መባው ምንድነው? ንገረኝ፣ ምንድነው? መስዋዕት ነው፣ ለእግዚአብሔር የሚቀርብ ነው። ያኛው የክርስቶስን ሥጋ እና ደም አይደለም መስዋዕት ያለው ከመስዋዕት ይልቅ። በእርግጥ በኦሪቱ የሚታረደው የእንስሳት ሥጋ የሚቀርበው የእንስሳት ሥጋ የሚፈሰው የእንስሳት ደም ከሱ ይልቅ ግን እግዚአብሔር ምህረትን ማለት መራራት እኮ ነው። ለሰው ማዘን፣ ረሃቡ ረሃቤ ነው፣ መጠማቱ መጠማቴ ነው፣ መዛሉ መዛሌ ነው፣ መውደቁ መውደቄ ነው፣ እንባው እንባዬ ነው ብለህ ታውቃለህ? ብላችሁ ታውቃላችሁ? እግዚአብሔር ልጅ የሌላው እንባ ሲፈስ ያ እንባ የኔ ነው፣ የሌላው ሞት የኔ ሞት ነው፣ የሌላው የክርስቲያናዊ የክርስቶሳውያን መከራቸው፣ መታረዳቸው፣ መሰቃየታቸው፣ መገፋታቸው፣ ሌላው የሚደርስባቸው መከራ እኔ ጋር ቢሆን እንዴት ያቆስል ነበር፣ እንዴት ያዝል፣ እንዴት ያደክም ነበር ብለን እናውቃለን። ያው ስላልደረሰብን ሊሆን ይችላል፣ እርሶብንም ሊሆን ይችላል። እግዚአብሔር ጽናቱን ያድለን። ማን ጽናቱን ያድለን? ማስተዋሉንም እግዚአብሔር ያድለን።
የሌላው ቁስል የሚገባን እኮ የቆሰለ ሰው ነው ቁስል የሚያውቀው። ያራበው ሰው እንዴት ረሃብን ያውቃል? ያልተጠማ ሰው እንዴት መጠማትን ያውቀዋል? ያልታመመ የበሽታን ልኩን አያውቀው። እና ምሕረት ማለት እሱ ነው። የሌላውን መቁሰል ማየት፣ የሌላውን መራብ ማየት፣ የሌላውን መጠማት ማየት፣ የሌላውን ሐዘን መመልከት። እሱን ስናይ ማንን እናየዋለን? ነገር የማንን እናየዋለን? ደቀ መዛሙርቱ ያዩት የማንን መከራ ነበር? የማንን መከራ? የክርስቶስን መከራ ነበር እያሰቡ ይሄዱ ነበር። እንዴት እንደገደሉት እንዴት እንደሰቀሉት እያዩ ነበር። አሁን ግን የነሱ ልቦና ሊበራ ቻለ። ሊያውቁት ቻሉ። መረዳት። በመንገድ ሳለ ምናችን ይቃጠል ነበር ያሉት? ልቦናችን ይቃጠልብን ነበር። መከራውን እያሰበ ልቦናቸው ያዘን ይቃጠል ነበር። አሁን ግን አይናችን በራልን። እግዚአብሔር አይነ ልቦናችንን ያብራል። በደንብ በራሉ ጋር እግዚአብሔር አይነ ልቦናችንን ያብራልን። የሌላው መከራ እንዲታየን፣ የሌላው ሐዘን እንዲታየን፣ የሌላው መድቀቅ፣ የሌላው መቁሰል፣ የሌላው መራቆት እንዲታየን፣ የሌላው መገፋት እንዲታየን እግዚአብሔር አይነ ልቦናችንን ያብራልን። ግን በምን እንደምንባረክ ማወቅ ያስፈልጋል። በምን እንደምንባረክ ንበር መስለና ባይሉ ኖሮ አይነ ልቦናቸው ይበራ ነበር። በዚያው ትቷቸው ቢሄድ ኖሮ እስካሁን እኮ እያስተማራቸው እየተረጎመላቸው መጥቷል። ግን ቀኑ መሽቷል፣ ከኛ ጋር አደር ስላሉት እኮ ነው ቤታቸው ገብቶ ያንን የሐዘን ልብ ወደ ደስታ ይቀየረው። ያንን ያለማወቅ አይምሮ ወደ እውቀት የቀየረው እንዲህ በማለታቸው እና የእግዚአብሔር ልጆች ማካፈልን እንልመድ፣ ለሌላው መስጠትን እንልመድ። ትንሳኤው የሚፈልገው እሱን ነው። የክርስቶስ ትንሳኤ የሚፈልገው እሱ ለሌላው ማብላት ማጠጣት። እኔ ብቻ ደስ ይበለኝ፣ እኔ ብቻ ልርካ፣ እኔ ብቻ ልጠጣ፣ እኔ ብቻ ይመርብኝ፣ እኔ ብቻ ይሞቀኝ፣ ለእኔ ብቻ የተደላደለ ሕይወት ይኑረኝ ከማለት ወጥተን በተለይ በዚህ ዘመን መተጋገዝ ያስፈልጋል። ቤት ይቁጠረው፣ በየቤቱ ምን እንዳለ ቤት ይቁጠረው። ናረቀሽ ነውሬን ሸፈንሽ እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ፣ ሐዘኔን ባንቺ እረሳዋለሁ። ስድቤን አርቀሽ ነውሬን ሸፈንሽ እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ፣ ሐዘኔን ባንቺ እረሳዋለሁ። ነውር አለብኝ በፍርሃት ስድብ አንጀት የሚልት ልብ የሚያቆስል ስሜን ለውጥ ያንቋሸሽኝ በሐዘን በለቅሶ ድንግል መጣሁኝ እንደ ሐና ሁኜ በቤተ መቅደስ በመረረ ሐዘን ነውን የማለቅስ ፍረጅልኝና ልመለስ ከቤቴ ሐዘኔን በደስታ ለውጬው እናቴ በግራም በቀኝም ጠላት ቢከተኝ አብዝቼ እጮኻለሁ እናቴ ስሚኝ። ስድቤን አርቀሽ ነውሬን ሸፈንሽ እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ፣ ሐዘኔን ባንቺ እረሳዋለሁ። መከራ በዝቶ ግራ ገብቶኛል፣ ድምፅሽን ልስማው ያረጋጋኛል። የሰው ሕይወቱ ብርቱ ሰልፍ ነው፣ ደስታና ሐዘን የማይለየው በእጃችን ወድቃ ሲሉኝ ጠላቶቼ አመለጥኳቸው ስምሽን ጠርቼ ሰው የዘራውን
ያንኑ ያድጋል በቆፈረ ጉድጓድ ራሱ ይገባል። እናቱም በቤቴ ብዬ ስጠራሽ ከመከራ ሁሉ ታወጭኛለሽ። ስድቤን አርቀሽ እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳዋለሁ። በምርኮ ሳለሁ በሰው አገር ግፉ ነው ግን ስኖር በስሬ ምልጃሽ ደርሶልን ተደስቻለሁ በታምራትሽ እኔም ድኛለሁ። ቃልሽን ሰምቶ ጽንሱ ሰገደ ብላለች ኤልሳቤጥ ነውሬ ተወገደ። የጌታዬ እናት እኔን አሰበችኝ ታሪኬን ቀይራ ይኸው ባረከችኝ። የእመቤቴ ከሆንኩ ማን ይቃወመኛል? ወጀቡም አይበሉም ይታዘዝልኛል። ስድቤን አርቀሽ ነውሬን ሸፈንሽው እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳዋለሁ። ወይን እኮ አልቋል የዶኪማስ ቤት ድንግል አማልጅኝ ነይ የኛ እመቤት። ስምሽ ሲጠራ በየቦታው ይሞላልና የጎደለው ግራ የገባው የቸገረው ድንግልን ይጥራ እንድትረዳው። ሳዝን ስተግዝ የምታጽናናኝ እናት አለችኝ ርዕሰ ልቦና። እናት እመቤቴ ብዬ ስጠራሽ ከመከራ ሁሉ ታወጭኛለሽ። ስድቤን አርቀሽ ነውሬን ሸፈንሽው እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳዋለሁ። ስድቤን አርቀሽ ነውሬን ሸፈንሽው እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ ትንሣኤከ ትንሣኤ ሆነነ
ትንሣኤኮነነ 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 ትንሣኤከ ትንሣኤከ ለእኛምነ ትንሣኤከ ትንሣኤከ ትንሣኤከ